የአርሲ ጉዳይ እንቆቅልሽ ነው የሚሆነው። በሀገራችን ሰማይ ስር በተደጋጋሚ የሚከሰት መንግስት አለው በሚልበት ሀገር ከዚህ ከኛ ሀገር ጠረፍ ከሶማሌ እስከ ምጽዋ ድረስ የባህር ላይ ወንበሬዎችን ጭምር ማጥፋት የሚችል ኃይል አለኝ ሲሉን የነበሩ መሪዎቻችን ከአዲስ አበባ አፍንጫ ስር ያለውን የአርሲን ጉዳይ በዚህ ሁኔታ ዜጎች በእምነታቸውና በማንነታቸው እየተለዩ ሲጨፈጨፉ በቤተ ክርስቲያን ላይ ያን ያክል ውድመት ሲፈጠር ሪሊ ምንድን ነው መንግስት እየሰራ ያለው? ይሄ ደግሞ የሚያሳፍረው በምርጫ ዋዜማ። በዚሁ አጋጣሚ ከአርሲው ጥቃት ጋር የተያያዘው ግልጽ እንዲሆንላችሁ መንግስታዊ ነው፣ መዋቅራዊ ነው። መንግስታዊ መዋቅራዊ ፕላን የተደረገ በቂ ዝግጅት የተደረገበት ኤክስፐሪመንቴሽን ሙከራዎች ነው እየተደረጉ ያሉት። ከወለጋ አማራውን ካጸዱት በኋላ አሁን አሊዶሮ ላይ መጥቶ ወደ አዲስ አበባ የሚመጣውን እዛው ጋር እያፈነ እያገተ ወስዶ የፈለገውን በሰው 5 ሚሊዮን 10 ሚሊዮን ምናምን ይልሃል አይደለም። አሁን ወደ አዲስ አበባ መምጣት አትመኝም የኔ አይደለም ብለህ ድምዳሜ ላይ እንድትደርስ አድርጓል። እንዲዘገንንህ አድርጓል። በመላው አገሪቱ ለሚደረገው ምርጫ እኮ ሰላም አስከባሪ ኃይል ወይም የሚሊሻ ሰራዊት እኮ መንግስት አሰማርቷል። መከላከያው፣ ፌዴራል ፖሊሱ፣ የክልል ፖሊስ፣ ሚሊሻ፣ ሌላውም የጸጥታ ኃይል በየቦታው አለ። እዚህ ቦታ አልነበሩ? ምንድን ነው? ከምን ጋር የተያያዘ ነው? 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ የጠገብ ቤተክርስቲያን አቃጥለ ጭምር የህዝቡን እምነት በዚህ ደረጃ መገዳደር ይሄ በየትኛውም ዘመን ላይ ያደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም። የምር መንግስት ቢኖር በአገሪቷ ውስጥ የትኛው መንግስት ተቀዳሚ ዓላማ አንድ በመንግስትነት ያለ አካል ያለው የመጨረሻ ትልቁ ኃላፊነት የዜጎችን ደህንነት ማስጠበቅ ነው። ይሄ ፓርክ ሰራለሁ እያለ ወንዝ ለወንዝ የሚዞር ቡድን፣ ይሄ ከተማን በብርቅርቅ ላይት እንዲያሸበርቅ አደርጋለሁ የሚል ቡድን የሀገር ገጽታ ማለት ለዚህ ስብስብ ለዚህ ጨካኝ አረመኔ ስብስብ ይሄ ነው። ፕራክቲካሊ መሬት ላይ ግን ህዝቡን መፍጀት ነው። ባለፈው በነበረው ውዝግብ ታውቃለህ፣ ሶማሌ ክልል ላይ ምን ያክል ችግር ተፈጥሮ ምን ያክል የእምነት አባቶች እንደተገደሉ ምን ያህል ቤተክርስቲያን ተቃጠለ አይተናል። እሱን ደግሞ አጋግመን ስንመጣ አርሲ ላይ ምንድን ነው እሱ እንዴት ተደጋገመው? እኔ የፓትርያርኩን መግለጫ ሰምቻለሁኝ። በተለይ የምስራቅ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ከፍ ያለው ሸንቁጤ በጣም የሚያሳዝን እንትን ነው የሰጡት። ተራ ለማድረግ የእርስ በርስ አለመግባባት ነው። ትንሽ የእሳት አደጋም ተከስቷል። የቤተ ክርስቲያኒቷ እኮ መሪ ናቸው፣ አባት ተብለው የተቀመጡ ናቸው እኮ። ይሄ ፕሮጀክት ሴሪያ ላይ ኢምፕሊመንት የተደረገ ፕሮጀክት፣ ኢራቅ ላይ ኢምፕሊመንት የተደረገ ፕሮጀክት ኢትዮጵያ ላይ አምጥተው የዛን ተሞክሮ የዛን ፕላትፎርም እየሞከሩት ነው ያሉት። ወደድክም ጠላህም እየሆነ ያለው ይሄ ነው። ታሪክ ሲያወድሙባቸው፣ ቅርስ ሲያወድሙባቸው፣ አብያተ ክርስቲያናቶቹን ሲያወድሙባቸው ትተው ይሰደዳሉ፣ አካባቢውን ጥለው ይሄዳሉ። ተመልከት፣ በሌላው ዓለም 3 ሰው 4 ሰው ተገደለ ቢባል በሆነ መንገድ በጭካኔ በሃይማኖት ምክንያት በብሔር ምክንያት ተገደለ ሲባል እንዳሸን እንደሚፈላ የዜና አውታሮች በሙሉ አቅጣጫ እንደሚቀይሩ ታውቃላችሁ። ይሄ ሁሉ ህዝብ ምንም ይሆነው የህዝብ ቁጥሩ ጉዳይ አይደለም። አሁን እኮ የሚባለው ምንድን ነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው። ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ። ምንድን ነው ችግሩ? ባለፈው ታውቃለህ በተፈጠረው ችግር የኢትዮጵያ የሃይማኖት ጉባኤ እዛ ድረስ ወክለው እነ ቀሲስ ታጋይን እንዴት አድበስበሰውት እንዳለፈው አይተናል። ለገዢው ፓርቲ ያላቸውን ወገናዊነት እዛ ሄዶ አሳይተውናል በሰው ደም ላይ። ይሄ መንግስት የሚመራው ሰውን አይደለም ወይ? ለምን በኢትዮጵያ ውስጥ ያለው የኦርቶዶክሳውያን ሞት እንደ ዘበት ይታለፋል ብላችሁ ጠይቁ እስኪ። ለምን እንደ ዘበት ይታለፋል? በአማራው ላይ እልቂት ሲፈጠር አማራንን የሚሉት ወጥተው በአማራ ላይ እልቂት አልተፈጠረም ብለው የሚያስተባብሉት እነ በለጠ ሞላ ናቸው። እነ ተመስገን ጥሩነህ፣ እነ አረጋ ከበደ፣ እነ ሜላት ወርቅ፣ እነ ሂሩት ካሳው እነዚህ ናቸው። እንዲህ ያለ ግፍ በዚህ ህዝብ ላይ እየተፈጸመበት ነው የሚገኘው። ዜጎች ለቅሶ ጥለው ልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዲህ ሲጨፈጨፍ ሰው ምንድን ነው የሚሰማው? ለምንድን ነው የእነሱን ማውራት ያልተቻለው? ለምንድን ነው የማይዘገበው? ይሄ ለምንድን ነው ዝም የሚለው? ፋና ይህን ሁሉ የሚያረብደው የመንግስት ሚዲያ የእነኚህ ሰዎች ነፍስ ህይወት አይደለም ወይ? እኔ በዚህ አጋጣሚ ሰሞኑን ካየኋቸው በጣም ትልቅ እንትኖች የእህታችን የሀውለት አህመድ እንትን በጣም ነው የተመቸኝ። በእውነት በጣም ልናመሰገነት ይገባል ሀውለትን። ይህን ሻማ ማብራት ሰልችተናል። በቃ ሀዘኑን እንትን ብለን መሰልቸት ነው አይደል የሚሆነው። በጣም አስቂኙ በጣም የሚያስገርመው ነገር ምንድን ነው? ሁልጊዜም የስርዓቱ ጀሌዎች ኦላ ከሚባል ከኦነግ ጋር እንዴት ፋኖ አብሮ ይሰራል ይላል። ያ በድፍረት በለጠ ሞላ ይሄን ያነሳል። ከነ ሽመልስ አብዲሳ ጋር ተሰልፎ ማለት ነው። ሽመልስ አብዲሳና አብይ አህመድ የሚመሩት ጋቸና ሲርና
ኮሬነገኛ ዓለም እንኳን የዘገበው ማለት ነው። እና አሁን አማራውን የሚፈጀው መከላከያ በለው ደህንነት በለው ምናምን በለው ይኸውልህ የአማራን ወጣት በየእስር ቤቱ አጉሮ እያመከነ ያለ ስብስብ ጋር አብሮ ሆነው ሌላውን ይከሳል። ሻማውም ሰለቻለች። ለምንድን ነው ስር ነቀል እርምጃ የማይወሰደው? በተለይ ቤተክርስቲያኒቱ ተዚህ ይላል። ባለፈው በተለያዩ አካባቢዎች ላይ አገር አቀፍ የሆነ እንትን ጥቁር ልብስ አልብሰው ቤተክርስቲያንም ጥቁር ከል አልብሰው ያሳዩት ተቃውሞ እዚህ ልደታ እንኳን ተዚህ ይላል። ጧፍ አብርተው ምሽት ላይ መንግስትን ያስደነገጠ ነው። የ4 ኪሎን መንግስት ከወንበሩ ያንቃንቀና በፍጥነት ያ ሰላማዊ ሰልፍ እንዳይደረግ የተሯሯጠበት ዘመን ነበር። ይሄን ማድረግ የሚያስችል እኮ አቅም አላት ኢትዮጵያ ኦርቶዶክስ። ያን ማድረግ ታዲያ ለምን አሁን አልፈለገችም? ይሄን ሁሉ ሰዎች እየተገደሉ ምእመኗ እየተገደሉ እሱ ነው እኮ የሚገርመኝ። የኔም ጥያቄ ነው ልክ ያንተ ጥያቄ። ይኸውልህ የመሸማቀቅ የምናምን ዘመን አብቅቷል። አርሲ ላይ አሁን የፈጀንን አብይ አህመድን ለዘላለም ይኑር ብለህ ነዶ የታተመበት ቲሸርት ለብሰህ አብይ አህመድ ለዘላለም ይኑር ካልክ በኋላ በእምነቴ ላይ ከመጣ በኋላ በወልቃይት ጉዳይ አንተ ከኔ በላይ አያገባህም። ወልቃይት ጉዳይ እኔ የተለየው ተጠሪ ነኝ ብትል የሚሰማ የለም። ካንተ ቀድሜ በዚያ ጉዳይ እኔ ታግያለሁ። እነሱ ሲፈልጉ አሁን የደብረ ጽዮንን ቡድን አፕሮች አድርገው ቢገባላቸው እልል ብለው ደስታቸው ሆነው ይሄ ነው ምናምን ሊሉህ ነው። እነዚህ ሰዎች ከህዝብ ጋር በሙሉ የተነጠሉ መሆኑ የሚያወሩት ነገር የሚናገሩት ነገር 97% በሚሆነው የአማራ ክልል ቦታ ላይ ምርጫ መደረግ በሚገባው ቦታ አልተደረገም። የምርጫ ክልሎች ላይ ማለት ነው። የበለጠ አብረውት ያሉ ሰዎች እንኳን እንዲያፍሩበት ያደረገ ነገር ይሁንታና ቅቡልነት የሚባለው ጨርሶ ማለቁን አረጋግጦልናል። ራሱ በደገሰው ድግስ ዓለም የኢትዮጵያ ውስጥ ያለው መንግስት ምን እንደሚመስል እንዲያይና ትክክለኛው የመንግስት ገጽታ ለዓለም እንዲታይ ያደረገ ነገር ነው ማለት። አማራ ከማናቸውም ጋር ምንም አይነት የትብብር ማዕቀፍ እንዳይመሰርት እከሌ ሲባል ጠላትህ፣ እከሌ ሲባል ታሪካዊ ጠላትህ፣ እከሌ ሲባል ታሪካዊ ጠላትህ። አብይ አህመድ ኦህዴዶች ግብፅ ታሪካዊ ጠላት ናት ይሉሃል። አሁን እነሱ 4 ኪሎ እስከሚገቡ ድረስ በግብፅ ፓርላማ የአባይን ጉዳይ ለእኛ ተውት እዛ ድረሱን ሲሉ የነበሩ ናቸው። ይሄ እኮ ቪዲዮ አላየለ 4 ኪሎ ገብተው ስልጣን እንደያዙ ግብፅ ሄዶ አብይ አህመድ ለአልሲሲ ወላሂ እያለ ሲምልለት ነው የነበረው። አልሲሲን ወንድሜ ሲለው ነው የነበረው። የማያግባባቸው ነገር ሲፈጠር ታሪካዊ ጠላት ይሉሏል። ኖ ብሎ ኮዝሙ ምዕመኑ እኮ መንግስትን ሊያፋጠው ይገባል እኮ በሰላማዊ ትግል ልክ አይደለም ተብሎ። ይሄ ፖለቲካ እኮ አይደለም፣ የእምነት ጉዳይ ነው። መንግስትም የህዝቡን ደህንነትና የቤተክርስቲያንን ደህንነት የምዕመኑን ደህንነት በሚጠብቅ ደረጃ ልታስጨንቀው ይገባል። ይሄን ደግሞ ማስጨነቅ የሚችል ምዕመን አላት። በእውነት ነው የምልህ። በቁጥርም ቢሆን በማንኛውም እንትን ማስጨነቅ የሚችል ህዝብ አላት። አይተዋል ደግሞ ይህን አሳይተዋልም ከዚህ ቀደም እያንዳንዱን ቤተክርስቲያን በመላው ሀገሪቱ ጥቁር የሀዘን ጨርቅ አልብሰው ህዝቡም ለብሶ ያንን አይተናል። ይሄንን አድርጎ ማስጨነቅ ይሄ ምንም ሰላማዊ ነው። ጠመንጃ ያነሳም አካል የለም። የአማራ ተወካይ እንግዲህ ተብለው እኮ ነው ዳንኤል ክብረትና ተመስገን ጥሩነህ ያሉ እና እነዚህ ሰዎች የሚያወሩትን ነገር በሚዲያ ያያቸው ራሳቸው በገጻቸው ዳንኤል ክብረትና ተመስገን ጥሩነህ እንደውም አሁን እኔ አብይ ሳይሻል አይቀርም እውነት ነገር አይካልከ እኔ አሁን በሚናገሩት ነገር አብይ ቀጣፊ ነው፣ አታላይ ነው፣ ራስ ወዳድ በመሆኑና ስስታም በመሆኑ እዚህ ደርሷል። በጣም አስነዋሪ ሰው እንደሆነ አውቃለሁ። የተመስገንንና የዳንኤልን ያህል ግን ወራዳ ሆኖ አላገኘሁትም በዚህ ምርጫ ውስጥ። የሚያግባባቸው ነገር ሲፈጠር ደግሞ ታሪካዊ ወዳጅ ይለዋል። ኤርትራም ጋር በተመሳሳይ ኤርትራ የኦህዴድን ጥያቄ ተቀብላ ወታደር አዝምታ ትግራይ ላይ ስትዋጋ የኤርትራን ባንዲራ ቀሚስ አሰፍተን ካልለበስ ነው የመቀሌን ጓይላ አስመራ ላይ ካልጨፈር ነው ብለው እምቢ አሉ። ኦህዴድ ሲፈልገው የኢትዮጵያ አዳኝ ዘንድሮ ከነሱ ታርቀን ባይሆን ኑሮ አለቀልን ነበረ ተባለ። በዘላቂነት ስንዋጋ እንኖርም እንነጋገራለን ሲሉ ደግሞ እንዴት ከታሪካዊ ጠላትና ከአውዳሚ ጋር አብራችሁ ትቆማላችሁ የሚል ነገር አመጡ። ይሄ ግድያ በዚህ የሚቀጥል ከሆነ ቶታሊ ከአርሲ ምድር ላይ የኦርቶዶክስ እምነት ተከታይ ሁሉ ጥርግ ብሎ እንዲወጣ ይፈልጋል። ሃይማኖቱ ላይ ያነጣጠረ ነው ወይስ የብሔር መልክ አለው? የአማራው ማህበረሰብ ነው የሚል ይሄ ማህበረሰብ ከኦሮሞም ከሌላውም እኮ አትለየውም። ለምን ትለየዋለህ? 7 ቤቱን ዘር ቆጥረህ ግን አገሩ ከዚህ ነው መነሻው የምትል ከሆነ የትኛውም አገር ላይ አያኗኖረንም። ኢትዮጵያዊም ሌላ ምድር ላይ ሄዶ አይኖሩም። አሁን ትልቁ ተልእኮ እምነቱ ላይ ነው ያለው። እምነቱ በዚህ ደረጃ ከዛ ኤሪያ ላይ እንዲወገድ ነው የተፈለገው። በዚህ የሚቀጥል ደግሞ ከሆነ ሁሉም ጋር ይሄን አይነት ችግር ነው የፈጠረው። ሪሊ እስልምናው ሴን ይቀበለዋል? አይቀበሉትም። አንዳንድ ጊዜ በዚህ ደረጃ ያለን አካል ለማስወገድ የሚደረግን ትግል የአይዲዮሎጂ የሚያደርግ ሰው አለ። አገርና ህዝብ በዚህ ደረጃ እያለቀ ይጠቅማል ባሉት ነገር ሁሉ አንድ ላይ መቆም ነውና ለነዚህ ሰዎች ለነዚህ ነውረኞች አንድም ቀን ማደር ምክንያቶቹ ማናቸው ከተባለ የኛ የአንድነት ማጣት ነው። የዚህ ስርዓት እድሜ በምርጫ ሊቀጥል እንደማይችል በሚገባ ተረድቶታል። እውነት ከዚህ በኋላ የብልጽግና አባል መሆን በራሱ በግ ሊያስጠይቅ ይገባል።
ጠርተህ አይደለም ወይ? ጋብዘህ አይደለም ወይ? ዘንድሮ ከነሱ ጋር ባንታረቅ ኢትዮጵያ ያለቀላት ብለህ አይደለም ወይ? ጠርተህ ጋብዘህ ስታበቃ ዓለም ይውጡ ብሎ ሲከራከር አይወጡም ብለህ ያስወደምከው አንተ ነህ። ለአንተ ሲሆን ጽድቅ ለሌላው ሲሆን ኃጢአት እንዴት እንደሚሆን ንገረን ነው እየተጠየቀ ያለ። ከአብይ አህመድ ጋር ተሰልፈህ ሌላውን ለማውገዝ ከየት ያመጣኸው ሞራል? ከከሌም ጋር ጦርነት ነው፣ ከከሌም ጋር ጦርነት ነው፣ ከከሌ ጋር ጦርነት ነው ብለህ በዙሪያው ያሉህን በሙሉ ታሪካዊ ጠላቶች ናቸውና ሁሉንም እዋጋቸዋለሁ ካልክ ዓለም አንተ ላይ ፊቱን ዞሮ በአጭሩ አንተ እንድትከስም በማድረግ ነው ቀጠናውን አረጋገዋለሁ ብሎ የሚያስበው። የዚህ ፓርቲ አባልም ደጋፊ መሆን እንደው በሕግ እንኳን ቢያስጠይቅ በህሊናና በሞራል ሊያስጠይቅ የሚገባ መሆን አለበት። ከመንግስትነት እንትን በተቃራኒ የሆነ እኮ ነው እኮ መንግስት ሊከላከለን የሚገባው ነገር የሚገለን ማሸማቀቂያ የሚሆን በአጠቃላይ መንግስት እንዴት ይኖራል መንግስት እንዴት ይወድቃል በሚለው ቲዮሪ ስናየው አሁን ኢትዮጵያ ውስጥ የመንግስት መውደቅ አይቀሬነቱን በቀላሉ ያሳያል። ለራሳቸውም ለናብይም አንዳንዶቹ በታሪክ የአማራ ጠላት የሆኑ የሚመስለኝ በጣም አብዝተው በአማራ ስም የሚንቀሳቀሱ ግን አማራን የሚጠሉ የሚመስለኝ ዓለም አማራውን እንደው የሆነ እንደ አስፈሪ ነገር እንዲያየው ለማድረግ ከሁሉም ጋር የተነሳውን በሙሉ ታሪካዊ ጠላት ነው ይለዋል። በተለይ 4 ኪሎ እየተመላለስክ በተለይ ከኦዴድ ጋር አሸርጠህ በተለይ ካገዛዙ ጋር ወግነህ ሌላውን ለመክሰስ የምትሞክር አካላት ተደበቅ፣ አባዬ ተከናነብ። መንግስት ስልጣን ላይ እንዲቆይ የሚያደርጉት ነገሮች ምንድናቸው? እንዲወድቅ የሚያደርጉት ምንድናቸው? የሚሉትን እነዚህን ፕሪሊሚናሪ ጥያቄዎች የመጀመሪያ ቢመልሱ 100% እየወደቁ እንደሆነ ማሳየት ይቻላል። የኢኮኖሚውን ሁኔታ የምታየው ነው። የሰላምና ደህንነቱን ሁኔታ የምታየው ነው። የህዝብን ምሬትና የመንግስትና የህዝብ ግንኙነት የታወቀ ነው። የታጣቂዎች ኃይሎች እድገት እንዴት እንደሆነ የሚታይ ነው። በዓለም ላይ ያለው አጠቃላይ ሁኔታ ለውጥን በእጅጉ የሚጋብዝ ነው። የእነሱም ደግሞ ይህንን ቀልብሶ በስልጣን ለመኖር ያላቸው አቅም በእጅጉ እየተዳከመ እንደሆነ ያሳያልና በጣም የሚገርመኝ እኮ አሁን በየዕለቱ እየፈጀን ስትራቴጂካሊ የሃይማኖት ተቋማችንን እያወደመ እንደ አማራ እየፈጀን እየገደለን ከመንግስት መዋቅር እያጸዳን ካለው ኃይል ጋር ተባብረው ሲያበቁ ሌላውን የሚከሱት ወገኖች ናቸው። በተለይ ፋኖን የሚከሱ አካላት ናቸው። ቢገርመኝ የብአዴን ልጆች ተሰግስገው ፋኖን ከሳሽ ይሆናሉ። ይሄ መሆኑ ከታመነ አሁን የተፈጠረው ነገር የሚያሳየን እነዚህ ሰዎች በጣም ወራዶችና አቅመቢሶች ስለሆኑ የትኛውንም ነገር ለማድረግ ወደኋላ እንደማይሉና በስልጣን ለመቆየት አገራቸውንና ህዝባቸውን ሁሉ የሚጠሉ ናቸው። እነሱ የሚያደርጉት ነገር ተስፋ የቆረጠና ህዝብን ከህዝብ ሁሉ የሚያጫርስ እንደሆነ ትናንትና የሆነው ነገር ያሳያል።